ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሐሙስ የጠዋት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርትም ይዘን መጥተናል። ትላንትና ተጠባቂ መርሃ ግብሮችም ነበሩ። በተለይም በእንግሊዝ ፕሪሚየር ሊግ አንድ መርሃ ግብር ተስተካካይ ተደርጎም ነበር። ማንቸስተር ሲቲ በሜዳውና በደጋፊዎች ፊት እያደረገውን ጨዋታ ክሪስታል ፓላስን እንዲሁ በሰፊ የጎል ልዩነት ማሸነፍም ችሏል። ያላቸውን የነጥብ ልዩነትም እንግዲህ ከአርሰናል ጋር ወደ 3 መመለሳቸው ነው የተገለጸው። ይህም ተጠባቂም ነበር። ሌላኛው በስፔን ላሊጋ ሻምፒዮኑ ባርሴሎና ትላንትና ሽንፈት አስተናግዷል። በርካታ ተጫዋቾችን ቀይሮ ገብቶ እንደነበር ነው የተመለከት ነው። እንዲሁ በጣሊያን ሴሪኤም ደግሞ የኮፓ ኢታሊያ አሸናፊው ታውቋል። ናፖሊ ዋንጫውን ማንሳቱን ነው የተመለከት ነው። በፈረንሳይ ሊጓንም ፓሪስ ሰን ዠርሜን ሻምፒዮን የሆነበትን ጨዋታ ትላንትናም ተመልክተናል። ከኔልስ ጋር የነበረውን ጨዋታ በማሸነፍ እንግዲህ ሻምፒዮን መሆኑን ማረጋገጣቸውን ነው የተመለከት ነው። እነዚህና ሌሎች በርካታ መረጃዎችን ለእናንተ ለውድ አድማጮቻችን ይዘን የቀረብን ሲሆን በአሁኑ ሰዓት ላይ እንግዲህ በማንቸስተር ዩናይትድ ቤት አሰልጣኝ ማይክል ካሪክ በአሁኑ ሰዓት ላይ ምናልባትም የማንቸስተር ዩናይትድ ዋናው አሰልጣኝ የመሆን እድላቸው እጅግ በጣም እየሰፋ እንደሆነ መረጃዎች እያሳዩም ይገኛሉ። እነዚህና ሌሎች በርካታ መረጃዎችን ለእናንተ ለውድ አድማጮቻችን የምናቀርብ ሲሆን እስከ መጨረሻው ድረስ ከኛ ጋር እንድትቆዩም ጋበዝናችሁ። ከሀገር ውስጥ መረጃዎቻችን ስንጀምር ትላንትና እንግዲህ አንድ ተጠባቂ መርሃ ግብርም ነበር። በተለይም የኢትዮጵያ የ17 ዓመት በታች ብሔራዊ ቡድን ከግብጽ ያደረገውን የአፍሪካ ዋንጫ የማጣሪያ ጨዋታ ቀይ ቀበሮቹ 0-0 በሆነ ውጤት አጠናቋል። በውድድሩ ቫር አለመኖሩን ተከትለው ዋና ዳኛው በቪዲዮ እርዳታ ቪኤስ ታግዘው ጨዋታውን መርተውም ነበር። ቀይ ቀበሮቹ ሁለተኛ የምድብ ጨዋታቸውን ቅዳሜ ከሞሮኮ ጋር እንዲሁ የሚያደርጉም ይሆናሉ። ወጣት ፈሮዎቹ በበኩላቸው ከቱኒዚያ ጋር እንዲሁ የሚያደርጉም ነው የሚሆኑት። የምድቡን አንደኛ ሁለተኛ ደረጃ ይዘው የሚያጠናቅቁ ቡድኖች ወደ ቀጣይ እንደሚያልፉም ይጠበቃል። በዚህም የተነሳ እንግዲህ በዚህ ምድብ እጅግ በጣም ከባድ መሆኑን ተከትሎ በአሁኑ ሰዓት ላይ የኢትዮጵያ ብሔራዊ ቡድንም እንዲሁ ጠንክሮ እንደሚቀጥል ነው ቤንጃሚን ዚመርም እየተናገሩም የሚገኙት። ለማለፍም ያለንን ሁሉ እንሞክራለን ሲሉ መናገራቸውን ከጨዋታው በኋላ የሰማነው መረጃ ነው። ወደ ውጪ ወጣ ስንል ደግሞ እንግዲህ ትላንትና በርካታ ጨዋታዎች ተደርገውም ነበር። ከእንግሊዝ ፕሪሚየር ሊግ ተስተካካይ ጨዋታ ስንጀምር ማንቸስተር ሲቲ ከክሪስታል ፓላስ ጋር ያደረጉት ተጠባቂ መርሃ ግብርም ነበር። ማንቸስተር ሲቲ ይህን ጨዋታ የማሸነፍ ግዴታ ውስጥ ገብቶ ነበር። ጨዋታውን መጀመርም የቻለው 4 ሰዓት ላይ በጀመረው ጨዋታ እንግዲህ 3-0 በሆነ ውጤት ማንቸስተር ሲቲ ማሸነፍም ችሏል። አንቷን ሴሜኒዮ እንዲሁም ደግሞ ኦማር ማሩሽን እና ሳቪኒዮ ነበሩ ጎሎችን ማስቆጠር የቻሉት። ትላንትና በርካታ ተጫዋቾችን አሳርፈው ነበር አሰልጣኝ ፔፕ ጋርዲዮላ መግባትም የቻሉት። ይህም ለኤፍኤ ካፑ ጨዋታ ዝግጁ እንዲሆኑ በሚል እንግዲህ ወሳኝ ተጫዋቾቻቸውን አሳርፈውም ገብተው ነበር። በእርግጥ ጃንሉጂ ዶናሩማ ትላንትናም ተሰልፈው ተጫውተውም ነበር። ጓርዲዮል ወደ አሰላለፍ የመጣበትን ጨዋታ ትላንትናም ተመልክተናል። ማርክ ጉይ፣ ሁሳኖቭና ማቲያስ ኑኔዝ አራቱም ተከላካዮች በትላንትናው ዕለት ተሰልፈውም ተጫውተውም ነበር። በአማካይ ቦታ ላይ ሶስቱም ተጫዋቾች ቀይረው ገብተውም ነበር። ሪያን አይትኖሪ እንዲሁም ደግሞ ፊል ፎደንና ወደ ሳቪኒዮ ወደ አሰላለፍ የመጡ ተጫዋቾች ነበሩ። ካፒቴኑ በርናርዶ ሲልቫ ብቻ ነበር መሰለፍም የቻለው። ኦማር ማርሞሽና አንቷን ሴሜኒዮ በፊት መስከር አጥቂ ላይ የተሰለፉ ተጫዋቾችም ነበሩ። እንደ ኤርሊንግ ብሮት ሃላንድ የመሳሰሉ ተጫዋቾችን ጀርሚ ዶኩን፣ ሪያን ቸርኪ እንዲሁም ደግሞ እንደ ሩበን ዲያዝ ያሉ ተጫዋቾችን እንግዲህ በማሰለፍ ነበር ትላንትና ጨዋታውን መጀመር የቻሉት። ነገር ግን ድል ቀንቷቸው እንዲሁ ማጠናቀቅም ችለዋል። ፊል ፎደን ከበርካታ ጊዜያት በኋላ እንግዲህ ወደ አሰላለፍ ከመጣ በኋላ 2 አሲስቶችን ማድረግም ችሏል። የመጀመሪያው ሲዝን ላይ ነበር እንግዲህ የተጫዋች አጀማመሩ እጅግ በጣም ድንቅ የነበረው 7 ጎሎችን አስቆጥሮ እንደነበር በርካቶቻችን የምናስታውሰው ጉዳይ ነው። ከዛ በኋላ ግን ለጎል መቅረብ አልቻለምም ነበር። ትላንትና ግን ወደ አሲስቱ መመለሱን ነው መመልከትም የቻለው። ሌላኛው ኦማር ማርሞሽም እንግዲህ ወደ ጎል ተመልሷል። አንቷን ሴሜኒዮም ጨምሮም ማለት ነው። ትላንትና በተለይም የመጀመሪያው ጎል ስትቆጠር ለአንቷን ሴሜኒዮ የሰጠበት አጋጣሚ በርካቶቹ ፊል ፎደንን ሲያደንቁትም ነበር። በተረከዝ ነበር እንግዲህ አሲስት ሲያደርግለት መመልከትም የቻለው። በርካታ ሙከራዎችን አድርጓል። በርካታ እድሎችን ለመፍጠር ሲሞክሩ ማንቸስተር ሲቲዎችን ተመልክተንም ነበር። በአጠቃላይ 73% ኳሱን መቆጣጠርም ችለውም ነበር። 15 ሙከራዎችን አድርገው 4ቱ ኦን ታርጌት እንደነበሩ ነው መመልከትም የቻለው። የኦሊቨር ግላስነሩ ክሪስታል ፓላሶች ትላንትና እንግዲህ በመከላከል ነበር የተጠመዱት። ያገኛቸውን አጋጣሚዎች ምናልባትም በመልሶ ማጥቃት ለመጠቀም ሲሞክሩ ተመልክተንም ነበር። ነገር ግን እድለኛ አልነበሩም ማለትም እንችላለን። 6 ሙከራዎችን አድርገው 2ቱ ኦን ታርጌት እንደነበሩ ተመልክተናል። 27% ብቻ ነበር ኳሱን መቆጣጠርም የቻሉት። በዚህም የተነሳ ትላንትና ማሸነፋቸውን ተከትሎ እንግዲህ ከአርሰናል ጋር ያላቸውን የነጥብ ልዩነት አሁንም
ወደ 2 የመቀነስ እድላቸውን እንዲሁ በሰፊው ይዘው ነው አሁንም እየተጫወቱም የሚገኙት። ማንቸስተር ሲቲዎች 70 ነጥቦችን እንዲሁም 39 ጎሎችን አንደኛ ደረጃነትን በመቀመጥ የያዘው አርሰናል ሲሆን 64 ነጥቦችን እንዲሁም ደግሞ 67 ነጥብና 35 ንጹህ ጎሎችን በመያዝ እንግዲህ ማንቸስተር ሲቲ ሁለተኛ ደረጃ ላይ መቀመጡን ነው የተመለከትነው። ማንቸስተር ዩናይትድ ደግሞ በሶስተኛ ደረጃ ላይ ይገኛል። ክሪስታል ፓላስ 14ኛ ደረጃ ላይ ነው መቀመጥም የቻለው። ሌላኛው በሌላ ሊጎች የተደረጉ ጨዋታዎችን ለመመልከት ያክል እንግዲህ በስፔን ላሊጋ 4 ያክል ጨዋታዎች ተደርገውም ነበር። ቪያሪያል በሜዳው በሲቪያ 3-2 ተሸንፈዋል። ሲቪያ በአሁኑ ሰዓት ላይ እንግዲህ ከወራጅ ቀጠናው እየወጡም ነው የሚገኙት። ኢስፓኞል አትሌቲኮ ቢልባውን 2-0 ያሸነፈ ሲሆን ሄታፌ ማዮርካን 3-1 አሸንፈዋል። ዲፖርቲቮ አላቬዝ ሻምፒዮኑን ባርሴሎናን ያስተናገደበት ሌላኛው ተጠባቂ ጨዋታም ነበር። በዚህ ጨዋታ ላይ እንግዲህ ባርሴሎና በርካታ ተጫዋቾቻቸውን አሳርፈው ነበር መግባትም የቻሉት 1-0 በሆነ ውጤት መሸነፋቸውንም ተመልክተናል። በፈረንሳይ ሊግ 1 ደግሞ 2 ጨዋታዎች ተደርገውም ነበር። ተስተካካይ ጨዋታዎችም ነበሩ። ብረስት ስትራስቡርግን አስተናግዶ 2-1 የተሸነፈ ሲሆን ሌንስ ከፓሪስ ሰን ጀርሜን እጅግ በጣም ተጠባቂው ጨዋታም ነበር። ፓሪስ ሰን ጀርሜን ይህን ጨዋታ የሚያሸንፍ ከሆነ ሻምፒዮን መሆኑን የሚያረጋግጥበት ጨዋታም ነበር። በዚህም ጨዋታ እንግዲህ አሸንፈው መውጣትም ችሏል። 2-0 ማሸነፍ እየቻለ ሲሆን ክቪቻ ክቫራትስኬሊያ እንዲሁም ደግሞ መባዬ ነበር ጎሎችን ማስቆጠር እየቻሉት። ኦስማን ዴምቤሌና ዲዜሬ ደግሞ አሲስት ያደረጉ ተጫዋቾችም ነበሩ። የጨዋታ የበላይነት ይኖረው እንጂ ፓሪስ ሰን ጀርሜኖች ነገር ግን በመልሶ ማጥቃት ሌንሶች እጅግ በጣም የተሻሉም ነበሩ። 62% ነበር ፓሪስ ሰን ጀርሜን ኳሱን መቆጣጠር የቻለው፣ 38% ደግሞ ሌንስ መቆጣጠር ችሎ ነበር። በመልሶ ማጥቃት ግን እጅግ አስፈሪም ነበሩ። 25 ሙከራዎችን በሜዳቸው ሌንሶች ሞክረውም ነበር። 10 ኦን ታርጌት እንደነበሩ ነው መመልከት የቻለው። ፓሪስ ሰን ጀርሜኖችን ስንመለከት 10 ሙከራዎችን አድርገው 3ቱ ኦን ታርጌት እንደነበሩ በጨዋታው ላይ የተመለከትነውም ጉዳይ ነው። ለሜይ 30 እንዘጋጃለን፣ ትልቅ ጨዋታ አለብን ሲል ከጨዋታው በኋላ እንዲሁ መናገሩን ነው መመልከትም እየቻለው። በተለይም የባላንዶር አሸናፊው ኦስማን ዴምቤሌ ለዛ ጨዋታ ዝግጁ መሆንም አለብን። በአሁኑ ሰዓት ላይ ማሸነፋችን ለኛ ጥሩ ነው። ካሁን በኋላ ያለውን ጨዋታ እንዲሁ በቀላሉ መጫወት እንችላለን ሲሉ መናገራቸውንም እየሰማንም እንገኛለን። በኮፓ ኢጣሊያም የፋይናል ጨዋታ ተደርጎም ነበር። ላዚዮ ከኢንተር ሚላን ያደረጉትን ጨዋታ ኢንተር ሚላን 2-0 በሆነ ውጤት በማሸነፍ እንግዲህ ሻምፒዮን መሆኑን ነው መመልከትም የቻለው። በጨዋታ ላይ ማርከስ ቱራም እንዲሁም ደግሞ ላውታሮ ማርቲኔዝ ጎሎችን ማስቆጠራቸውንም ተመልክተናል። ፍሬድሪኮ ዲማርኮ እንዲሁም ደግሞ ዴምፍሪስ ናቸው እንግዲህ እነዚህ ሁለቱ ተጫዋቾች ጎሎችን እንዲቆጠሩ አሲስት ማድረግም የቻሉት። እነዚህ ትላንትና የተደረጉ ጨዋታዎች ናቸው። ዛሬ የሚደረጉ ጨዋታዎችን ስንመለከት በስፔን ላሊጋ ቫሌንሲያ ከሪዮ ቫይካኖ ይጫወታሉ። ጂሮና ሪያል ሶሲዳድን ሲያስተናግድ፣ ሪያል ማድሪድ ከሪያል ኦቪዶ ጋር የሚያደርጉት ተጠባቂ መርሃ ግብርም አለ። ሪያል ማድሪድ ከሪያል ኦቪዶ 4 ሰዓት ተኩል ላይ የሚደረግም ጨዋታ ነው። እነዚህን ጨዋታዎች እንድታዩም ጋበዝ ናችሁ። ፖል ሜርሰን አርሰናል በዚህ ሲዝን የእንግሊዝ ፕሪሚየር ሊግ የሻምፒዮንስ ሊግን ዋንጫዎችን ደብል በአንድ ላይ ማሸነፍ ከቻለ በእንግሊዝ እግር ኳስ ታሪክ ትልቁን ስኬት እንደሚሆን እንዲሁ መናገሩን ነው የሰማ ነው። አርሰናል ከሁለት አስርተ ዓመታት ትልቅ ዋንጫዎችን ሳይበላ ቆይቶ በአንድ ጊዜ ሁለቱን ታላቅ ዋንጫዎችን ማሳካቱን ከማንቸስተር ሲቲ ስኬቶች ሆነ ከዩናይትድ ሶስትዮሽ ትሪብል የላቀ ያደርገዋል ሲል የራሱን ሀሳብም ነው እየሰጠም የሚገኘው። ክለቡ ለረጅም ዓመታት በዋንጫ ድርቅ መመታቱን፣ ስኬት እየተቃረበ ሲሸነፍ መቆየቱን፣ ይህ ትልቅ ልዩነት ለማንም ያላደረገው ታሪካዊ ክስተት ያደርገዋል ሲል የራሱን ሀሳብም ነው እየሰጠም የሚገኘው። አርሰናል ይህንን ታሪክ ለመስራት በቀሪው አንድ የውድድር ዘመን 3 ዋንጫዎች ጨዋታዎችን በሊጉ 2 በአውሮፓ ሻምፒዮንስ ሊግ ደግሞ አንድ ብቻ እንደሚቀሩት ቡድኑ ይህንን ማድረግ እንደሚችልም እምነት አለን ሲል ነው ፖል ሜርሰንም እየቀጠለም የሚገኘው። ይቀጥልናም አርሰናል ዘንድሮ የፕሪሚየር ሊግ ዋንጫ ካሸነፈ በሚቀጥሉት ዓመታቶች በእርግጠኝነት ደጋግሞ የፕሪሚየር ሊግን ዋንጫ ያነሳል ሲል መናገሩን ነው እንዲሁ እየሰማ ነው። ዴቪድ ራያም ቀዳሚው ግብ ጠባቂ በመባል ነው እንዲሁ የተመረጠው። የእንግሊዝ ፕሪሚየር ሊግ 36ኛ ሳምንት መርሃ ግብር የሳምንቱ ምርጥ ተጫዋች በመባል መመረጡን የተመለከተ ሲሆን ዴቪድ ራያ አርሰናል ዌስትሃም ዩናይትድን ሲያሸንፍ ጥሩ የሚባል እንቅስቃሴም አድርጎም ነበር። ዴቪድ ራያ በዚህ ዓመት የሳምንቱ ሽልማትን ያሸነፈ የመጀመሪያው ግብ ጠባቂ በመሆን እንዲሁ የተጠራም ተጫዋችም ነው የሚያደርገው። ታሪካዊ ተጫዋች ዴቪድ ራያ የጎልደን ግሎቭ ሽልማቱን እንዲሁ ማረጋገጡን ይታወሳል። በተከታታይ 3 ዓመታትን በማሸነፍ እንግዲህ ታሪካዊ ተጫዋች መሆኑም ነው የቻለው። ራያ በታሪክ የእንግሊዝ ፕሪሚየር ሊግ ሻምፒዮንሺፕ በብሬንትፎርድ ቤት እያለ በ2019-20 ጎልደን ግሎቭ ማሸነፍ የቻለ ብቸኛው ግብ ጠባቂ ሆኗል። አሁን ላይ ለ3 ተከታታይ ዓመታት ማለትም ከ2023-24 እስከ 2025-26 ድረስ የእንግሊዝ ፕሪሚየር ሊግ የወርቅ ጓንት በማሸነፍ አስደናቂ ታሪክን እየሰራም የሚገኝም ተጫዋች መሆኑን እንዲሁ ያረጋገጠም ጉዳይ ነው።
የአርሰናል ክለብ ሰራተኞች ወደ ዩኤፋ ሻምፒዮንስ ሊግ ፍጻሜ ለመጓዝ 859 ፓውንድ እንዲከፍሉ ከተጠይቁ በኋላ ቀር ማሰኘታቸው ነው እየተገለጸ የሚገኘው። ይህ ከፓሪስ ሳን ጀርሜን ጋር ፍጹም ተቃራኒም ነው። ምክንያቱም ፓሪስ ሳን ጀርሜን የሁሉንም ሰራተኞች የጉዞ ወጪ እንደሚሸፍን ይገለጻል። አርሰናል ግን 859 ፓውንዶችን እየጠየቀ እንደሚገኝ ነው እየተገለጸም የሚገኘው። ይህም አሳዛኝ መሆኑ በርካቶቹም እያነሱት ከሚገኙት መረጃዎች መካከል አንደኛው ነው። ካሪክ በካሪንግተን በሚደረጉ በተለያዩ የቅድ ስብሰባዎች ላይ በንቃት እየተሳተፈም ይገኛል። ተጫዋቹም ሆነ የክለቡ ሰራተኞች ካሪክ ኃላፊነቱን በቋሚነት እንዲረከብ ትልቅ ፍላጎት እንዲሁም ደግሞ እምነት እንዳላቸው ነው የተገለጸው። ማንቸስተር ዩናይትድ እንደ አንዶኒ ኢራኦላ እንዲሁም ደግሞ ኡናይ ኤምሬ ያሉ አሰልጣኞችን ጨምሮ የተለያዩ አማራጮችን እያጠናም ቆይቷል። የክለቡ ሰራተኞችም በርካታ እጩዎች ላይ ምርመራም አድርገዋል። የክለቡ ስራ አስፈጻሚ የመጨረሻ ውሳኔ ለመስጠት እስከ ውድድር ዘመኑ ማብቂያ የመቆየት ፍላጎት ቢኖራቸውም አሁን ላይ ሻምፒዮንስ ሊግ ተሳትፎ ማረጋገጡ ጉዳይ በይፋም ለመያዝም እንደሞከሩ ነው መረጃዎች እያሳዩም የሚገኙት ሲል እንዲሁ ዘ አትሌቲክስ እያስነበበም ይገኛል። ፋብሪዚዮ ሮማኖም ምናልባትም ይህ ነገር የመረጋገጥ እድሉ እጅግ በጣም ሰፊ ነው ሲልም ነው እየገለጸም የሚገኘው። በዚህ አመት አሰልጣኝ ማይክል ካሪክ ዋና አሰልጣኝ ሆኖ የመቀጠር እድሉ እየሰፋም ይገኛል ሲል መግለጹን ነው መስማትም የቻለው። ኦፕታ አንድ መረጃን ይዞ መውጣትም ችሎም ነበር። ማይክል ካሪክ ሰር አሌክስ ፈርጉሰን ዩናይትድን ለቀው ከወጡ በኋላ ከመጡ አሰልጣኞች በሙሉ የተሻለ ጨዋታ የማሸነፍ ንጻሬ ወይም ደግሞ ዊን ፐርሰንቴጅ ያለው አሰልጣኝ ነው ሲልም ይገልጻል። እሱ ከመጣ በኋላ እንግዲህ ማንቸስተር ዩናይትድ 33 ነጥቦችን በመሰብሰብ በእንግሊዝ ፕሪሚየር ሊጉ በአንደኛነት ይቀመጣል። ፔፕ ጋርዲዮላ 32 እንዲሁም ደግሞ አርሰናል 30 ነጥቦችን በመሰብሰብ እንግዲህ የተቀመጡ መሆናቸው ነው እየተገለጸም የሚገኘው። ማንቸስተር ዩናይትድ አንድሬ ኦናና በሚቀጥለው የውድድር ዘመን በቡድኑ ውስጥ ይቆያል ተብሎ እንደማይጠበቅም ሮብ ዳውሶን ኢስፔን ላይ እየዘገበም ነው የሚገኘው። ካሜሮው ግብ ጠባቂ ተመልሶ ከሴኒ ሊያመንስ ጋር ለቋሚ ተሰላፊነት ለመፎካከር ቢፈልግም ክለቡ ግን ቀድሞውኑ ሌሎች አማራጮችን እየተመለከተ መሆኑም ይገለጻል። በተጨማሪም ዩናይትድ በዚህ ክረምት የዝውውር መስኮት አዲስ ግብ ጠባቂ ለመፈለግ ሮብ ዳውሰን እንዲሁ እያሰበ እንደሆነ መረጃዎች በስፋትም እያመላከቱም ይገኛሉ። አንድሬ ሳንቶስ ይናገራል። የኤፍኤ ካፑን ዋንጫ ስለማሸነፍ ሲናገር በእርግጥ የኤፍኤ ካፕ ዋንጫ ለኔ ብቻ ሳይሆን ለሁሉም ሰው ማሸነፍ ህልም ነው። የክለቡ የዓለም ዋንጫን አስቀድመን አሸንፈናል። እንዲሁም ደግሞ አንዳንድ ተጫዋቾች የኮንፈረንስ ሊጉንም አሸንፈዋል። ከቼልሲ ጋር ዋንጫን ማሸነፍ አስፈላጊ እንደሆነም አውቃለሁ። ነገር ግን ለማሸነፍ የቀሩትን 3 ጨዋታዎች ጠንክረው መስራት አለብን ሲል ነው እንዲሁ ሀሳቡንም መስጠትም የቻለው። ዘ አትሌቲክስ ሀሳቡን እንዲሁም ደግሞ መረጃውን ሲያነሳ ጋርናቾ እንዲሁም ደግሞ ፔድሮ ኔቶ ለኤፍኤ ካፕ ፍጻሜ ጨዋታ ማንቸስተር ሲቲ ጋር እንደሚገኙ ተስፋም አድርጓል። ነገር ግን በዌምብሌ እንደሚጫወቱ ክለቡ እርግጠኛ ያልሆነበትም ሁኔታም አለ። እነዚህ ተጫዋቾች አለመኖራቸው ምናልባትም በአጥቂ ቦታ ላይ ያሳሳቸዋል የሚል እምነት እንዳላቸው ነው እየተገለጸም የሚገኘው። ሊቨርፑል ከአርኔ ስሎት ጋር ለመቀጠል መወሰኑን ተከትሎ ቼልሲ በዣቪ አሎንሶ ዙሪያ ነጻ መንገድ እያገኘም ይገኛል። ለሰማዮቹ በጣም ትልቅ እድል መከፈቱ ነው የሚገለጸው። ወጣቱ አሰልጣኝ በአሁኑ ሰዓት ላይ እንግዲህ ምናልባትም በቼልሲ ቤት የመሆን እድሉ እጅግ በጣም እየሰፋ እንደሚገኝ መረጃዎችም እያሳዩም ይገኛሉ። በቼልሲና በአሎንሶ ተወካዮች መካከል ውይይቶች ተደርገውም ነበር። ቼልሲ በክረምት የዝውውር መስኮት አሎንሶን ለመደገፍ ዝግጁም ናቸው። የሚፈልገውን ለማድረግ ስልጣኑን ከሰጡት በስታንፎርድ ብሪጅ በጣም አስደሳች ዘመን ሊሆን እንደሚችል እንዲሁ ፉትቦል ለንደንም ያስነብበው ሌላኛው መረጃ ነው። ዴቪድ ኦርነስቲንም ሲናገር ከአትሌቲክስ ፖድካስት ጋር በነበረው ቆይታ አሎንሶ ተከታዩንም ብሎም ነበር። ቼልሲ ለዣቪ አሎንሶ ስምምነት እያፈላለጉም ይገኛሉ። እሱ አሁን በሀሳባቸው ግንባር ቀደም ተመራጭ አሰልጣኝ ሆኖም ይቀጥላል ሲልም ነው እየገለጸም የሚገኘው። ብዙዎቹ በቼልሲ ቤት ማንም አሰልጣኝ እዛ ክለብ መስራት እንደማይፈልግ በተንታኝነት ይናገራሉ። ከሱ ጋር ከንቱ ንግግር መሆኑ ነው እንዲሁ ሀሳቡን እየገለጸም የሚገኘው። በዚህ ሰዓት ላይ እሱን ማግኘት እንደሚፈልጉ እሱም ደግሞ ነጻ መሆኑን መረጃዎች እያሳዩም ይገኛሉ። ጆ ፔድሮ ስለሚጫወትበትም ቦታም ይናገራል። ወደ ቼልሲ ከመምጣቴ በፊት በዋትፎርድ ያለው 10 ቁጥር ቦታ ላይ እንዲሁም ደግሞ 9 ቁጥር ቦታ ላይ ሲጫወትም ነበር። በብራይተን ተመሳሳይ ጊዜም አሳልፍ ያለው ቼልሲ ከመጣው በኋላ ግን በይበልጥ 9 ቁጥር ቦታ ላይ እየተጫወትኩ እገኛለሁ ሲልም ነው የሚናገረው። ፔድሮ ሲናገርም እንግዲህ በቼልሲ የኔ አይደል ድሮግባ ነው ሲልም ይናገራል። አንዳንድ የቼልሲ ደጋፊዎች ምናልባትም አዲሱን ድሮግባ አግኝተዋል ይሉ ይችላሉ። እኔ ግን ያችን ነገር ተቸው ቀስ በቀስ ራሴንም እየሰራው እገኛለሁ ሲል መናገሩንም ሰማን። ዋይን ሮኒ ይናገራል። ሰዎች ጀሪሚ ዶኩ መጥፎ አጨራረስ ነው ያለው ማለትም ፊኒሺንጉን ብለው ያስባሉ። እኔ ግን በተቃራኒው ነው ማሰበው። እሱ በጣም ሹቲንጉ ከማማሩም ይልቅ እጅግ በጣም ጥሩ እንቅስቃሴም ያደርጋል። ቻንስ ክሬተር ለማድረግ የሚሞክረው ተጫዋች ነው። እንዲሁም ደግሞ ሙከራም የሚያደርግ ሆነ ደግሞ ለመጨረስ ጥሩ ይንቀሳቀሳል ሲልም ነው መናገርም የቻለው።
የጆዜ ሞሪኒዮ ዝውውር ሊጠናቀቅ ከጫፍ መድረሱን ፋብሪዚዮ ሮማኖ እየገለጸም ይገኛል። የጆዜ ሞሪኒዮ ወደ ሪያል ማድሪድ የመመለስ ሂደት አሁን መጨረሻው ደረጃ ላይ እየተሸጋገረ ነው። ንግግሮች በጥሩ ሁኔታ ላይ ይከናወናሉ አሁንም ሆነዋል ሲልም ይገልጻል። የፍሎሬንቲኖ ፔሬዝ የመጨረሻ ፈቃድ አሁንም ያስፈልጋል እናም እስከ ምርጫው ድረስ ሊቆየም ይችላል ሲልም ነው የሚገልጸው። ነገር ግን ጆዜ ሞሪኒዮ ዝግጁም ናቸው እናም ንግግሩ በውጤታማ መንገድ እየተካሄደም ይገኛል። የመመለስ እድላቸው ተወስኗል ሲልም እንዲሁ ይገልጻል። ጆዜ ሞሪኒዮ በሪያል ማድሪድ አዲስ ምዕራፍ ለመጀመርም መወሰናቸው እንዲሁ ፋብሪዚዮ ሮማኖ ያስነበበ ሲሆን በሪያል ማድሪድ እንዲሁም በጆዜ ሞሪኒዮ መካከል ያለው ሁሉም ነገር በጥሩ ሁኔታም ይካሄዳል። ኮንትራቱ፣ ደሞዙ፣ ፕሮጀክቱ፣ የመልበሻ ክፍል ሁሉንም ነገር ጆዜ ሞሪኒዮ ቁጥጥር ውስጥ ይገኛል ሲልም ይገልጻል። የቀረው የፍሎሬንቲኖ ፔሬዝ የመጨረሻ አረንጓዴ መብራት ማብራትም ብቻ መሆኑ ነው እንዲሁ መረጃዎችም በስፋትም እያመላከቱንም የሚገኙት። ሪያል ማድሪድ ዛሬ አንድ ጨዋታም የሚያደርግ ይሆናል። ከዚህም በተጨማሪ እንግዲህ አሰልጣኙ የተለያዩ ሀሳቦችን በመግለጫው አንስቶም ነበር። በዚህም የተነሳ ሪያል ማድሪድ እንዲሁ ዋንጫ መቀማቱን ወይም ደግሞ መሰረቁን አሁንም እንዳመኑ ነው አሰልጣኙም እየተናገሩም የሚገኙት። አዎ የላሊጋው ዋንጫ ተሰርቋል ሲሉ ተናግሯል። አሰልጣኝ አርቤሏ የሪያል ማድሪድ ዋና አሰልጣኝ አርቤሏ ክለቡ የላሊጋው ዋንጫ ተዘርፏል የሚለውን አስተያየት እንደሚጋሩም ገልጿል። የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝ ትላንትና በሰጡት መግለጫ በእኔ ዘመን ብቻ 7 የላሊጋ ዋንጫዎችን ተዘርፈናል ብለውም ተናግሮም ነበር። የፕሬዝዳንቱን አስተያየት ይጋሩ እንደሆነ የተጠየቁት አርቤሏ አዎ በደንብ እጋራለሁ በማለትም ነበር የተናገሩት። በዚህ ውድድር ዓመት የተፈጠረውን ነገር ሁላችንም እናውቃለን ሲሉ ጨምረውም የተናገሩ ሲሆን አክሎም ነገር ግን ሪያል ማድሪድ በቅርቡ ይመለሳል በማለትም እንዲሁ ተናግሯል። ሀሳባቸውንም ሲሰጡ አባቶቻችን ብልህ ናቸው እንዲሁም ደግሞ ትክክል ናቸው፣ እየታዘቡን ይገኛሉ፣ ያለንበት መንገድ ትክክል አይደለም ሲሉ የተናገሩ ሲሆን በእርግጠኝነት ከፕሬዝዳንቱ ጋር ይስማማሉ ሲሉ መናገራቸውን በፕሬዝዳንቱ እንዲሁ መወከላቸውንም ገልጸዋል። አሰልጣኝ አርቤሏ ኪሊያን ምባፔ ለነገ ጨዋታ ይደርሳሉ ተብሎ ስለ ዛሬው ጨዋታም ተጠይቀውም ነበር። ይህም የሚወሰነው በራሱ ስሜት ጤንነት ላይ ይወሰናል ሲሉም ገልጸዋል። ትላንትና ልምምድ አጠናቋል። ዛሬ ሌላ ልምምድ ካጠናቀቀ በቀጣዩ ጨዋታ እንዲሁም ደግሞ በቀሪዎቹ ጨዋታ ተጫውቶ ግቦችን አስቆጥሮ ለዚህ ውድድር ዘመን ያለውን ቁርጠኝነት እንደሚያሳይ ተስፋም አድርጋለሁ ሲሉ ስለ ኪሊያን ምባፔ ይናገራሉ። በተለይም ኪሊያን ምባፔ እንግዲህ በርናቦ የመጫወት እድሉ በዚህ ዓመት ጠባብ ነው ሲሉ ተገልጾም ነበር። ወደ ፈረንሳይ ሄዷል እንዲሁም ወደ ሌሎች ቦታ ሄዷል የሚሉ በርካታ መረጃዎች ከሱ ጋር ሲወጡም ነበር። በተለይም ከፍቅረኛው ጋር ጣሊያን ታይቷል መባሉን ተከትሎ እንግዲህ በርካቶቹ እሱ ላይ ሲዘምዙበትም ቆይተውም ነበር። እንዲሁም ከሪያል ማድሪድ እንዲለቅ እንዲሁ ፒቲሽን ሁላ ሲያሰባስቡ እንደነበር ከዚህ በፊት የሰማናቸው መረጃዎችም ነበሩ። ነገር ግን አሁንም ይህ ተጫዋች የሚመለስ ከሆነ ለክለቡ ይጫወታል እንዲሁም ደግሞ ጎሎችን ያስቆጥራል። እስከ 38ኛው ሳምንትም ጨዋታውን ያደርጋል። ብቻ እሱ ጥሩ ይሁን እንጂ ወይም ጤነኛ ይሁን እንጂ ሲሉም ነው የገለጹት። ሌላኛው አርቤሏ ያለፉትን 2 የውድድር ዘመናት ጥሩ እንዳልነበሩ ማንም አይክድም። ነገር ግን ሁለተኛውን ከፍተኛ ዋንጫ ካለው ቡድን በእጥፍ የሚበልጥ የአውሮፓ ሻምፒዮንስ ሊግ ዋንጫ ማሸነፋችንን እንዳትረሱ። ያለፉን 2 ዓመታት በእርግጥ ዋንጫ አላነሳንም፣ ነገር ግን በአውሮፓ ሻምፒዮንስ ሊግ 15 ዋንጫን አንስተናል ሲሉ እንዲሁም ተናግሯል። ስለኔና ስለ ሪያል ማድሪድ የወደፊት ቆይታ የሚነሱትን ጥያቄዎች በሙሉ እረዳለሁ ያሉ ሲሆን ነገር ግን ትኩረቴ በሚቀጥለው ጨዋታ ከዚያም በሲቪያ እንዲሁም ደግሞ በአትሌቲክ ክለብ ጨዋታ ላይ ለማድረግ የወሰንኩትን ውሳኔ እንድታከብሩልኝ እፈልጋለሁ። ትኩረት ማድረግ ያለብኝም በዚያ ላይ ነው ሲሉም ነው የተናገሩት። ስለ ዳኒ ካርቫንም ሲጠየቁ ዳኒ ካርቫር ስላልተጠራበት ሁኔታ ተጠይቆም ነበር። የለም አላነጋገርኩትም ሲሉም ይናገራሉ። ነገር ግን በሙያው ካከናወናቸው ስኬቶች አንጻር አለመመረጡ የሚያሳዝን ነው። የሌላውን አሰልጣኝ ውሳኔ ማክበር ግን አለብን ሲሉም ነው የሚናገሩት። ለኛ ዝግጁን ሆኖ የመጫወቻ ጊዜ አግኝቶ እንደሚደሰት ግን ተስፋም አድርጋለሁ ሲሉ የተናገሩ ሲሆን ማን መጠራት እንዳለበት መወሰኑ የብሔራዊ ቡድን አሰልጣኝ ፋንታ ነው። ሁላችንም በሪያል ማድሪድ ውስጥ ያሉ ስፓኒሽ ተጫዋቾች ያላቸውን ብቃት እናውቃለን። እንዲሁም አሰልጣኙ ምርጥ እቅድ ይዞ እንደሚመጣ መተማመን አለብን ሲሉ ነው የሚገልጹት። እንደ አጫዋት ዘይቤ ያሉ ብዙ ግምት ውስጥ የሚገቡ ነገሮች አሉ። እሱም ውሳኔ በዚያ ላይ ተመስርቶ እየተወሰነ ይመስለኛል። ነገር ግን ዳኒ ካርቫል አለመጠራቱ የኔ ውሳኔ አይደለም፣ ሊያሳዘን ይችላል። ነገር ግን እሱ የአሰልጣኙ የብሔራዊ ቡድኑ አሰልጣኝ ውሳኔ ነው ሲሉ እንዲሁ መናገራቸውንም ነው እንዲሁ የሰማ ነው። በምርጫ ሰዓት ፍሎሬንቲኖ ፔሬዝን ትመርጣለህ ተብሎም ተጠይቀው ነበር። አሰልጣኙ ሲመልስም እንግዲህ እኔ መምረጥ አልችልም፣ ነገር ግን ፍሎሬንቲኖ ፔሬዝ ከመምጣቱ በፊት የክለብ ምን ይመስል እንደነበር አውቃለሁ። ከሱ ጋር ያሳለፍናቸውም 26 ዓመታት እጅግ ድንቅም ነበሩ። የሰራቸው ስራዎች
ስለሱ ራሳቸውን የሚናገሩም ነው የሚሆኑት። ስለሱ እኔ ማውራበት ሚንስ የለም ሲሉ ገልጿል። ፍሎሬንቲኖ ፔሬዝ ለክለቡ ዋንጫዎችን ከማሸነፍ በላይ ብዙ ስራዎችንም ሰርቋል። በእርግጥ እነዚያ ዋንጫዎች ልዩነቱን ያደርጉታል፣ ነገር ግን እሱ ከዚያ በላይ የላቀ አድርጎታል። ብዙ ስራዎችን ሰርቷል። ታሪካችንን ይበልጥ አስደናቂ እንዲሆን ትልቅ አስተዋጽኦ እያደረገም ሰው ነው ሲልም ነው እንዲሁ የተናገረው። አሰልጣኝ አርቬሏ ሲናገርም ኪሊያን ምባፔ 100% ብቃቱን አቅሙን ለክለቡ ሰጥቷል ተብሎ ተጠይቀውም ነበር። አዎ ያለምንም ጥርጥር ሲሉ ነው የመለሱት። አንዳንድ የሪያል ማድሪድ ተጫዋቾች 100% ብቃቱን ካልሰጠ ያለበትን ቦታ አያውቅም ማለት ነው። ኪሊያን ምባፔ እንደዛ አይነት ሰው አይደለም ሲልም ይገልጻል። 100% እሱ ለክለቡ ሁሉን ነገር የሚችለውን ሁሉ እያደረገ እንደሆነ እንደሚያምኑ ነው ሀሳባቸውንም እንዲሁ መስጠትም የቻሉት። አርቤሏ ከሪያል ማድሪድ ውጪ መሆን ምን እንደሚመስል ደግሞ እዚያ መሆን እንደሚመስል ሁላችንም እናውቃለን ሲሉም ይናገራሉ። እያንዳንዱ ሰው የሪያል ማድሪድ አካል መሆን ምን ያህል እድለኛ እንዲሁም ደግሞ ባለ ልዩ መብት እንደሆነም ያውቃል። እያንዳንዱም ከእግር ኳስ ራሳቸውን ካከለሉ ጥሮታ ከወጡ በኋላ ሁሉም ሰው የቀድሞ የሪያል ማድሪድ ተጫዋች ስለነበሩበት ሁኔታ እንደሚያወራም ያውቃሉ ሲሉም ነው የሚናገሩት። የሪያል ማድሪድ አንጋፋ ተጫዋቾች ማለትም ሌጀንዶች ለክለቡ ምን እንዳደረጉ ሁላችንም እናውቃለን፣ እንዲሁም ሪያል ማድሪድ ለኛ ምን እንደሚያደርግልንም እናውቃለን ሲሉም ነው የተናገሩት። ሲቀጥሉም በተጫዋቾች ላይ የሚሰነዘረው ትችት እረዳለሁ፣ ነገር ግን አንዳንድ አሰልጣኝ ሁልጊዜ ለነሱ ጋሻ መሆን አለበት ሲሉም መናገራቸውንም ነው የሰማነው። በውስጥ መናገር ያለብኝን ነገሮች እናገራለሁ፣ እንዲሁም ደግሞ ብዙ አጣይቃለሁ፣ አበረታታቸዋለሁም ሲሉ መናገራቸውን እየሰማን ሲሆን የኛ ፍላጎት ጥያቄ ሁልጊዜም ትልቅ መሆኑን ያውቃሉ ሲሉም መናገራቸውንም ሰማን። ቀጥለውም አስከፊ ደረጃ ላይ ነን ተብሎ ሲናገር መስማት ያልተለመደ ነገር ነው። ለ50 ዓመታት ያክል ሳይሸነፍ የቆየን ያህል ነው እየተወራ ያለው ሲሉም ስለአሁኑ ሁኔታቸውም ይናገራሉ። አሁን ያለንበት ደረጃ ላይ የምንገኘው እስካሁን ባሳካናቸው ስኬቶች ምክንያት ነው። በሚቀጥለው የውድድር ዘመን ምንም አይነት ዋንጫ አናሸነፍም ብሎ 100% በእርግጠኝነት መናገር የሚችል ያለ አይመስለኝም። ይህም ውሸት እንደሆነም ያውቃሉ ሲሉም ይገልጻሉ። ከዋንጫ ፉክክር ውስጥ ስንሆን ብቻ መጫወት የማይፈልጉ ተጫዋቾች አሉ ብዬም አልናገርም። እኛ ፕሮፌሽናል ነን። ተጫዋቾቻችንም መረጋገጥ ያለባቸውን ነገሮች ብዙዎቹን ለማረጋገጥ እነዚህን 3 ጨዋታዎች ሲጠቀሙባቸው አስተውያለሁ ሲሉም ይናገራሉ። ሌላኛው ሪያል ማድሪድ ለሮድሪ ለማስፈረም ምንም አይነት ነገር አላደረገም። ምክንያቱም ቪቺኒያ ይፈልጉታል እና ፓሪስ ሰን ጀርሜን አረንጓዴ መብራት እየጠበቁም እንደሚገኙ ማቴዮ ሞሬቶ እየተናገረም ይገኛል። ሮድሪ አሁን ውሉን ለማደስ በማንቸስተር ሲቲ ቤት እየቀረበም ይገኛል። ከዚህ በፊት ግን የፓሪስ ሰን ጀርሜን ተጫዋች የሆነው ፖርቹጋላዊ ቪቺኒያ ተጠይቆም ነበር። ወደ ሪያል ማድሪድ ትሄዳለሁ ተብሎ ለተጠየቀው ጥያቄ የማይታሰብ ነገር ነው። በዚህ እጅግ በጣም ደስተኛ ነኝ። በዓለም እንዲሁ ታላላቅ ክለቦች ላይ እንዲሁ መጫወት ጥሩ ቢሆንም ግን በአሁኑ ሰዓት ላይ በዓለም ትልቁ ክለብ ላይ በፓሪስ ሰን ጀርሜን እገኛለሁ፣ መቼም አለቅም ሲሉ ገልጾ እንደነበር የሚታወቅ ጉዳይ ነው። ሪያል ማድሪድ ግን አሁንም ቢሆን መቆፈሩን እንዳልተወ ነው ማቴዎ ሞሬቶ እያስነበበም የሚገኘው። የሮድሪ ጉዳይ ግን የሚሳካ አይመስልም። በተለይም በሚቀጥለው ዓመት ወደ 30ኛ እድሜ መሄዱን ተከትሎ ሪያል ማድሪድ እንደዚህ አይነት ዝውውሮችን ከዚህ በፊት አድርጎም አያውቅም፣ አያሰቡትም ሲሉ መረጃዎች እያሳዩም ይገኛሉ። ፍሎሬንቲኖ ፔሬዝ በሚቀጥለው የውድድር ዘመን የሪያል ማድሪድ የመጀመሪያ ካፒቴን ቪኒሲየስ ጁኒየር እንዲሆን ይፈልጋሉ። ፕሬዚዳንቱ ለተጫዋቹ በቡድኑ ውስጥ የበለጠ ኃላፊነት እንዲሰጡ እንደሚፈልጉ ነው መረጃዎች እያሳዩም የሚገኙት። ለክለቡ ብዙ ነገሮችን ያደርጋል። ለክለቡ ብዙ እንዲሁ ለመሞት ዝግጁ የሆነም ተጫዋች ነው። በዚህም የተነሳ እሱን መጠቀም እንፈልጋለን እንደሚሉ መረጃዎች በስፋትም እያመላከቱ መሆኑን የተመለከተን ሲሆን ምናልባትም በሚቀጥሉት ዓመታት እንግዲህ ይህንን በፊት ለፊት የምንመለከተው ቪኒሲየስ ጁኒየር ምናልባትም ከፌዴ ቫልቬርዴ በመቀበል እንግዲህ የካፒቴን ቦታውነቱን እንዲሁ እንደሚይዝ ነው መረጃዎችም እያሳዩም የሚገኙት። ፊፋ ለተጫዋቾች በቀን ስንት ይከፍላል የሚለውን ደግሞ እንመልከት። በተለይም በ2026 በዚህ ክረምት የሚደረግ የዓለም ዋንጫ ጨዋታዎችም አሉ። በዛም የተነሳ ለክለቦች እንግዲህ የሚከፈል ገንዘብ እንዳለ ነው እየተገለጸም የሚገኘው። ፊፋ በቀጣዩ የዓለም ዋንጫ ውድድር ተጫዋቾች ለሚልኩ ክለቦች ሪካርድ የሆነ ገንዘብ ለመክፈልም ተዘጋጅቷል። የውድድር አዘጋጁ ፊፋ ለክለቦች አጠቃላይ 355 ሚሊዮን ዩሮ እንደሚሰጥም ነው ይፋም የተደረገው። ፊፋ በውድድር ወቅት እንግዲህ ለአንድ ተጫዋች በቀን 9000 ዩሮ በላይ ገንዘብ ለማውጣት እንዳቀደ ተገልጿል። ክለቦች የሚሰጣቸው ገንዘብ መጠን ካለፈ ውድድሩ ጋር ሲነጻጸር በ70% ብልጫ እንዳለው ነው እየተገለጸም የሚገኘው። በዚህም ክለቦች በርካታ ገንዘብ እንደሚያገኙ መረጃዎችም እያሳየም ይገኛል። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የአሁን ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆኑ በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ዳግምም ተመኘን።